ሰላም ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። በያላችሁበት ሁሌም ሰላም ሁኑልኝ። እንግዲህ ቤተሰቦቼ ዛሬ የእገታ ፊልሙ ቀጥሏል ነው የምላችሁ፣ ተጧጡፏል ነው የምላችሁ። እንግዲህ የእገታ ፊልሙን ትንሽ አይተን እንመጣለን። ውድ ቤተሰቦቼ ያው ፊልሙን እንዳያችሁት ከሆነ ሄርሜላ አብርሽን ይዛው ጠፍታለች። ለእኔ ይሄ አዲስ ነገር አይደለም፣ ሊሆንም የሚችል ነገር ነው። በእርግጠኝነትም እንደምታደርገው መጀመሪያም እኮ እሱ ስልክ እንዳይደውል እናወራዋለን፣ እኛ እንነግራችኋለን፣ እኛ እንደውልላችኋለን፣ አንተ አታስብ፣ አንተ ጊዜን ከኔ ጋር ብቻ አሳልፍ ስብላ እኮ ስትናገር ያኔ እኮ ፊት ለፊት አይተነዋል እኮ በግልጽ እኮ። የምር ልጅቷ በራስ መተማመን ቢኖራት የምር እርግጠኛ ብትሆንና አብርሽ የራሷ ማድረግ ብቻ ብትፈልግ ኖሮ የምር የምትወደው ቢሆን ኖሮ ማለት ነው ስለሱ የሚያስባቸውን ነገሮች የሚጨነቃቸውን ነገሮች ማስተካከል ትችል ነበረ። ግን አንድም ካላቸው ነገሮች ያስተካከለችው ነገር የለም። ምክንያቱም ያደረገችው ምንድን ነው? አሁንም ይዘው ጠፍታለች። መጀመሪያም ከቤቱ ሲወጣ ተሰርቆ ነው የመጣው። አሁንም ደግሞ ቤቷ መጥተው እንዳያገኙት ልጁ ሕክምናውን እንዳይከታተል ጤናውን እንዳያስብ ወደ ቀድሞ ነገሩ እንዳይመለስ እኔ በራሴ መንገድ አስተካክለዋለሁ ብላለች። እንግዲህ ይዛው ጠፍታለች። አያችሁ፣ ሽሽት ነው ይሄ። ይሄ ፍቅር ሳይሆን በቀል ነው። ይሄ ፍቅር ሳይሆን እገታ ነው። ታዲያ ለምን? የምር የምትወደው ከሆነ የምር በራሷ እርግጠኛ ብትሆን ኖሮ ነገሮችን ለማስተካከል የምትጥር ብትሆን ኖሮ እንዴት ይህን ያህል ጥግ ድረስ ይዛ ለመጥፋት ታስብ ነበረ? ምን ብዬ ነበር ትናንትና? እርግጠኛ ነኝ በራስ መተማመን የላቸውም፣ ሁሉም ተሸናፊ ናቸው። ያንን ብቻ ስላደረጉ እኮ ድል እንዳደረጉ እኮ ሲጨባበጡ ሲተቃቀፉ ነበር እኮ። አያችሁ፣ ይኸውላችሁ ምን መሰላችሁ፣ አሁን ያደረጉት ነገር አዲስ ነገር አይደለም፣ የሚጠበቅ ነገር ነው ያደረጉት። ምክንያቱም በእነሱ ዙሪያ በሄርሜላ ዙሪያ ያሉት ሰዎች ሄርሜላን ብትሆን የሚያደርጉትን ነገር አያውቁም። ሁሉም አንድ አይነት ናቸው፣ ሁሉም ማለት ነው። ሁሉም በራሳቸው አመለካከት ብቻ የሚሄዱ ተሰብስቦ በአንድ አይነት እይታ በአንድ አይነት አቋም ብቻ ያሉ ሰዎች ናቸው። ታዲያ እነዚህ ሰዎች ከነሱ ምን ትጠብቃላችሁ? ፍቅር እንዳትጠብቁ። ሄርሜላ የምር አብርሽን የምትወደው ቢሆን ኖሮ ማለት ነው በራሷ የምትተማመን ቢሆን ኖሮ ይህንን ነገር አታረግም ነበረ። በመጀመሪያ ምን ኤፊ ሲነግራት ምን ብላ ነበረ? ኤፊ ሲመጣና ቤቷ ሲያናገራት እኔ የራሴ ኑሮ መኖር ጀምሬያለሁ፣ ትቼዋለሁ፣ ስለዚህ ለምን አተውኝም ብለሽ ነበር አይደለ? ከተውሽው ይህን ነገር ካመንሽ ይዘው ሲመጡ ለምን አልተቃወምሽም? በጣም ደስተኛ ነበርሽ ስታሳይኝ እንደነበረ፣ በጣም ማለት ነው ኦቨር ደስተኛ ነበርሽ። እሺ እሱን አረግሽ። ከዛ በኋላ ደግሞ ቤት ወሰድሽው። ልጁ ሚስቴና ወንድሜ የት እንዳለው እንዲያውቁ ንገሩልኝ አለ። ምን አረጋችሁት እናንተ? እፍንን ያረጋችሁት። ችግር የለውም አንተ ግባ፣ ምንም ነገር አያሳስብህ፣ እኛ የምትፈልገውን ነገር እናመጣልሃለን፣ መናገር ካለብንም እኛ ደውለን እንናገራለን አላችሁ እና መች አከናወናችሁት? አያችሁ አይደለ? መጀመሪያም ተሸንፋችኋል። ቁማር ነው የተጫወታችሁት ያለው እንጂ ህይወት አይደለም። እኔ እኮ ግራ ግብት ነው የሚለኝ የምር። ታዲያ መቼ ነው እስቲ በራሳችሁ አቋምን የምትኖሩት? መቼ ነው አቋም የሚኖራችሁ? መቼ ነው እስቲ ራሳችሁን ችላችሁ የምትቆሙት? ይዞ መጥፋት እኮ ከሀገር ይዘሽ አትወጪም እኮ ይዘሽ ብትጠፊ። እሺ ኤፊ ወንድሙን ጠራችሁት፣ እያናገራችሁት ነበር። እርግጥ ነው እሱም ሁለት አይነት መንገድ ሲሄድ ነበረ። አንዴ እንደሚያቅሰው አንዴ ደግሞ እንደማያቅሰው ሆኖ ሲያወራ ነበረ። ምክንያቱም አንደኛ እህቱ ነች። ቅድም እንደሚል ከሆነ እንደሰማው ከሆነ እህቴ ላይ ያረከውን ነገር አውቃለሁ፣ ስለዚህ ይህንንም ስታረግ እኮ ዝም ብያለሁ አለ። አየህ፣
ከሱ ምን ጠበቅ? ለምንስ እንዴት እንደዚህ አይነት ነገሮችን ጠበቅ? በየዋነት በሚመስል መንገድ ሲያወራ ነበረ። በቅን መንገድ ሲያወራ ነበረ። እሻል ኤፊ ስሜታ የሆነ ስትናደድና ያው በአጋጣሚ ስሜታ የሆነ ስታደርጋቸው የነበሩት ነገሮች ለሱ መጥፎ ነገሮች ቢሆኑ እንኳን አዎ እሷን አክብሯት ቢሆን ኖሮ ሩታን አክብሬ ነው እንጂ ሌላ ነገር ነበር የሚፈጠረው ብሏል አይደለ? ሩታን የሚያከብራት ከሆነ ለምን ለሷ በትክክል ያለውን ነገር አይነግራትም ነበር? ለምን ይሸሻል? አያችሁ አይደለ? እውነታ የላቸውም፣ በራስ መተማመን የለባቸውም። ስለዚህ በራሳቸው የሚተማመኑና እውነታ ቢኖራቸው ኖሮ የልጁን ስልክ አጥፍተው የራሳቸውን ስልክ አጥፍተው አድራሻቸውን አጥፍተው አይጠፉም ነበር። ይሄ ደግሞ ፍቅር ሳይሆን እገታ ወይም እልህና በቀል ነው። የምራውን ይህንን የሄርሜላ ቤተሰቦች ይቅርታ አድርጉልኝና ይሄ የምር ትክክል ነው ብላችሁ ነው አሁን የምታወሩት ነገር ልክ ነው? ፍቅር ከሆነ በራሳቸው መተማመን ከሆነ ቤቷ ሄዶ ቤቷ እንደወሰደችው ተቀምጦ ለምን እነሱ አድራሿ ከምታጠፋ እነ ሩታ ሲመጡ ለምን እንዲያገኙት አታረግም ነበር? አያችሁ አይደለም? በራስ መተማመን የላትም፣ ይወስዱብኛል ብላ ነው። ስለዚህ እሱም ነግሯታል እሷን እንደሚወድ ልጁና ሚስቱን እንደሚወድ ከነሱ ጋር መሆን እንደሚፈልግ ነግሯቸዋል። ግን እነሱ ያንን ነገር ስለማይፈልጉ ምንድነው ያደረጉት? ያው አግተው ጠፍቷል። ይሄ የሚጠበቅ ነገር ነው። ግን በትክክል እውነታ ቢኖራችሁና ሄርሜላ አንቺ ስለ አብርሽ ፍቅር ቢኖርሽ ኖሮ እነዚያንን ነገሮችን አታረቂም ነበር። አሁንም ቤተሰቦቼ ምን አለ መሰላችሁ፣ ይህ ፊልም እየሆነብን ነው። አብርሽም ወደ ራሱ መመለስ ያለበት ይመስለኛል። ምክንያቱም አብርሽ ወደ ራሱ ካልተመለሰ ይህን ነገር ካላስተካከለ እየተናገራቸው ያላቸውና የሚያደርጋቸው ነገሮች በትክክል መልሶ ካላስተካከለ አሁንም ይሄ ነገር አይቆምም። አሁን እልህ ውስጥ ነው ያሉት። እልህ ውስጥ ነው። እልሁ ደግሞ ወደ ሌላ ነገር እንዳያመራቸው እፈራለሁ። ምክንያቱም ኤፊ ተናዶ ሲያደርገው የነበረው ነገር አለ። ስለዚህ ከዚህ በኋላ ምንድን ነው የሚያደርጉት? በቀል ነው፣ ወደ በቀል ነው የሚሄዱት። ይሄ ወደ ሌላ ወደ ማይፈለግ ነገር እየሄዱ ነው ያሉት። ስለዚህ የምር ሁላችሁም እስቲ እኔ ላይ ቢሆን ምን አረግ ነበር ብላችሁ አስቡት። እኔ በሆነስ ይሄ ነገር እኔ በሆነስ የሰው ባል ጠልፎ ወስዶ ደብቆ እንዳይገኝ ማድረግ ምንድን ነው? ወንጀል ነው? ፍቅር ነው ወይስ በቀል ነው? ለእናንተ ጥያቄ ነው ቤተሰቦች። ይህን ጥያቄ እንድትመልሱልኝ ይፈልጋለሁ። የሄርሜላ ደጋፊዎች የምሬን ነው። እስቲ በጭፍን አንየውና በአንድ መንገድ አንየውና እስቲ እነ ኤፌ አጥፍተዋል ሩታም አጥፍተዋል ብለው እንያዘውና ግን ለምን ሄርሜላ በዚህ መንገድ ስትሄድ ምንድን ነው ድጋፋችሁ? የምር የሰውን ባል ጠልፎ መጥፋት በእናንተ እይታ ልክ ነው ብላችሁ ነው የምታስቡት? እስቲ ባላንስ አርጉትና በእኔ ቢሆን ብላችሁ አስቡት። ይሄ በእናንተ ቢሆን የምር ደስታ ይሰጣችኋል ነው ወይስ በጭፍን ነው የምትመለከቱት? ይኸውላችሁ አሁንም ይኸውላችሁ ሩታ ተረጋግታ ነበር ስታወራው የነበረው። ኤፊ ወንድም ስለሆነ ስሜታ የሆነው ነበር ሲያናገረው። ወንድሙ ማግኘት ስላለበት ያረጉት ነገር ትክክል ስላልሆነ በዛ ሰዓት እኮ ብዙ ነገሮችን ሊፈጠር ይችላሉ። እንደውም ስሜቱን ተቆጣጥሮ ሲያወራው ነበር አይደለም? ስለዚህ እስቲ ስለሆነው ነገር እኛ ፌር አድርገ ነው በትክክል ስለሚሆነው ነገር ብናስብ ይሻላል ወይስ ሄርሜ ልክ ነሽ ብላችሁ ነው የምታወሩት? ልክነቱ ቤቱ መንገድስ ነው? እስቲ አውሩ። ይሄ ልጅ ቀለበቱን አውልቆ ከዚህ በኋላ ከሚስቴ ጋር ነው ሆናለሁ ያለውን ሰው ተሰርቆ ሄዶ እንደገና ደግሞ ከቤትም ሌላ ቦታ ታፍኖ ሲወሰድ ስልኩን አጥፍቶ ይሄ ልክ ነው ብላችሁ ታስባላችሁ? እናንተስ በራስ መተማመን አላችሁ? እሷስ ልክ ነው ያደረገችው ነገር ብላችሁ ታምናላችሁ? ይሄ ለእናንተ ጥያቄ ይሆንልኝ። እኔ ውድ ቤተሰቦቼ በእኔ በኩል አሁን እየሆነው ያለው ነገር ልክ አይደለም፣ መስተካከል አለበት ብዬ አምናለሁ። ይሄ እንደ ድጋፍ ሳይሆን እንደ ባላንስ እንደማድረግና ምን መደረግ አለበት የሚለውን ስለማስብ በእኔ በኩል ልክ አይደለም። ልክ የሚሆነው ልጁን ቤት ውስጥ ቁጭ አድርገው እነሱ ሲመጡ እሱ እሷን ነው የምፈልገው ብሎ የምር እሷን መርጧት አውርቷት አልሄድም ቢልና ያ ነገር ቢሆን ኖሮ መልካም ነበር ብዬ አስባለሁ። ግን ከቤቷ አርቃ ደብቃው ይዛው ሄዳ ይዛው ጠፍታ አሁንም ልክ ነው ብላችሁ የምታወሩበት መንገድ እናንተስ ልክ ናችሁ? እስቲ
እኔ ልክ አይደላችሁም ብዬ አስባለሁ። እናንተ ኮሜንት ላይ እየገባችሁ እስቲ ሀሳባችሁን ስጡኝ። በሌላ ቪዲዮ እስቲ እናወራለን። የምሬን ነው የምላችሁ። እስቲ ይሄ ነገር ለእናንተ ጥያቄ ሆነልኝና እኔ በዚህ ጨርሳለሁ። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ተመልሼ እመጣለሁ። እስቲ እናንተም እየተወያያችሁበት። እወዳችኋለሁ። መልካም ጊዜ